እንደ ኢትዮጵያ ያሉ ሀገሮች ቀድመው ከነበሩበት ቦታ በመሻገር ለምን ወደ ሳይንስና ወደ ቴክኖሎጂ የሚገለጽ ማህበረሰብ ሊፈጥሩ አልቻሉም? ለምንድነው እዚያው በዚያው በመንደፋደፍ በድሮ ታሪካቸውና ስልጣኔያቸው እየተኩራሩ አሁንም ከድህነትና ከረሃብ ያልተላቀቁት? በተለይም ባለፉት ረጅም ዓመታት ትልልቅ አእምሮዎች የሚፈጠሩባት ሀገር ከመሆን ይልቅ ለምን ትናንሽ አእምሮዎች የሚፈልቁባት ወይም የሚወለዱባት አገር ለመሆን በቃች? ትልቁ ጥያቄ ነው። ትናንሽ አእምሮዎች በበዙባቸው ሀገራት ውስጥ አንድ ህዝብ ተረጋግቶ መኖር የእድገት ወይም የስልጣኔ ባለቤትም ለመሆን አይችልም። በአንድ ሀገር ውስጥ የሚኖር ህዝብ ተመሳሳይ አስተሳሰብ ሊኖረው በፍጹም አይችልም። እንደ ቤተሰብ ሁኔታ፣ አስተዳደግና የትምህርት አቀሳሰም የየግለሰቦችን ማመለካከትና ነገሮችን መገንዘብ እንደዚሁ ይለያያል። አንደኛው በሰፊውና በጥልቀት ነገሮችን ሲመለከትና ለመተንተን ሲሞክር፣ ሌላው ደግሞ ነገሮችን በጠባብ ይመለከታል። አንደኛው ሰብአዊና ማህበራዊ ሲሆን፣ ሌላው ለራሱ የሚያስብና በራሱ ዓለም የሚሽከረከር ይሆናል። ፈሩን እስካለቀቀና ወደ ግጭት እስካላመራ ድረስ የተለያየ አስተሳሰብ መኖሩ ክፋት የለውም። አንድ አይነት አስተሳሰብ በሰፈነበት ሀገር ውስጥ ህይወት ራሱ ይሰለቻል። አንድ አይነት አስተሳሰብ በሰፈነበትና ክርክር ባልተለመደበት ሀገር እድገት በፍጹም ሊኖር አይችልም። ለአንድ ህብረተሰብ የኑሮ ጣዕም የሚሰጡት ነገሮች በሙሉ መዳበር አይችሉም። በዚህ አይነት ሁኔታ ውስጥ የአብዛኛው ሰው አስተሳሰብ ውስን ይሆናል። አንድን ነገር መረዳትም ያቅተዋል። ተማርኩ የሚለውም የዚህ አይነቱ አንድ ወጥ አመለካከት ሰለባ በመሆን ተመሳሳይና ሰልቺ ነገሮችን በመደጋገም ታዳጊውን ትውልድ ኋላ ቀር ያደርጋል። ከመጀመሪያውኑ አእምሮ በማይገባ ነገር ስለሚወጠር ከሱ ለየት ያለ አስተሳሰብ ሲመጣ ይደነግጣል። አሳሳች አስተሳሰብ ነው ብሎ በመገመት መጠራጠር ይጀምራል። የሰው አእምሮ በስራና በፈጠራ ስራ ሲወጠር ተንኮልና ሌላውን ማጥቃት ቦታ አይኖራቸውም። በልዩ ልዩ መልክ የሚገለጽ ምሁራዊ አስተሳሰብ ሲዳብርና ወደ ውጭ ወጥቶ ክርክር ሲደረግበት ሌላውን ማስተማር ሲቻልም ብቻ በተንኮል የሚገለጹ ትናንሽ አስተሳሰቦች ይወገዳሉ። ፖለቲካም ተንኮልን መተብተቢያ አንዱን የሚያቀርብ ሌላውን የሚያርቅ መሳሪያ ከመሆንና እንደ ግል ሀብት ከመቆጠር ተላቆ ህዝባዊ ሀብት በመሆን ታሪክ የሚሰራበት ሳይንሳዊ መሳሪያ ለመሆን ይበቃል። ፖለቲካ በግልጽ አስተሳሰብንና እምነትን ማራመጃ እንጂ አዋቂ ነኝ የሚለውን በጭፍን በመከተል አገር አጥፊ መሳሪያ መሆን አይደለም። ተናገርና ማንነትን ላውቅ እችላለሁ እንደሚባለው የአስተሳሰብ ጠቅላይነት በሌለበት ቦታ እያንዳንዱ ሐሳቡን የመግለጽ መብት ስላለው በሚናገረው ወይም በሚያስተጋባው ማንነቱን ማወቅ ይቻላል። በዚህም ግልጽ የሆነ አመለካከት በሚዳብርበትና ሐሳብ በሚንሸራሸርበት ማህበረሰብ ውስጥ ተንኮልና አንዱ ሌላውን ማጥቃት ቦታ አይኖራቸውም። ኢትዮጵያን ለዓመታት ላላስፈላጊ ውዝግቦችና ግጭቶች ከሚዳርጓት መሰረታዊ ችግሮች መካከል በዋነኝነት የሚጠቀሰው የፖለቲካ ምህዳር ባህሉ ዘመን ከደረሰበት የእድገት ደረጃ ጋር አለመመጣጠኑ ነው። ከግለሰባዊ አቋም እስከ ቡድናዊ ፍላጎት የሚስተዋሉ ወቅትን የማይዋጁ መስተጋብሮች የጋራ የሆነ አማካይ ከመፈለግ ይልቅ ለተካረሩ ጭቅጭቆችና ትንቅንቆች በር እየከፈቱ በአገር ህልውና ላይ አደጋ ሲጋብዙ ኖረዋል። አብዛኞቹ ብሔርተኛ ድርጅቶችና ፖለቲከኞች ለዲሞክራሲያዊ ስርዓት ግንባታ ያላቸው እሳቤ በመርህ ስለማይመራ ብዙውን ጊዜያቸውን የሚያባክኑት ተፎካካሪያቸውን ለማጥፋት እንጂ ተሽለው ለመገኘት አይደለም። በዚህም ምክንያት ለሰብአዊና ለዲሞክራሲያዊ መብቶች ቦታ የላቸውም። ለሐሳብ ልዕልና ቦታ አይሰጡም። ተፎካካሪነትን የለየለት ጠላትነት በማድረግ ለቂም ለጥላቻና ለመጠፋፋት መንገዱን ያመቻቻሉ። ይህ ስር የሰደደ በሽታ ከትውልድ ወደ ትውልድ እየተሸጋገረ ኢትዮጵያውያን ለሞት፣ ለእስራት፣ ለስቃይ፣ ለእንግልትና ለስደት ተዳርገዋል። ይህ ሁሉ ፈተና አልበቃ ብሎ በየጊዜው ግጭት እየተቀሰቀሰ ሀገር የከሰረ ፖለቲካ ማወራረጃ ሆናለች። በውይይትና በድርድር ሊፈቱ የሚገባቸው ችግሮች በጀብደኞች ምክንያት ኢትዮጵያን የደም ምድር እያደረጓት ነው። በተለይ ካለፉት 50 ዓመታት ጀምሮ በሀገራችን ምድር የሚታየው ግብዝነት የተሞላበት ፖለቲካ ዋናው ምክንያት አእምሮ በትናንሽ አስተሳሰብ እየተወጠረ ስለመጣ ነው። ትናንሽ አስተሳሰብ እንደየሰውና እንደየአገሩ ቢለያይም ፊደል ቆጥረናል የሚሉት ላይ ጎልቶ የሚታይና ለእድገትና ሰፋ ላለ ህብረተሰባዊ ለውጥና የሐሳብ ለሐሳብ መለዋወጥ እንቅፋት በመሆን እንደኛ ያለውን አገር
ወደ ጦር አውድማነት በመለወጥ ላይ ነው። ይህንን አይነቱን ችግር ለመረዳት በሀገራችን ላይ ማተኮሩ ነገሩን የበለጠ ግልጽ ያደርገዋል። ለረጅም ዘመናት ህዝብ ሰላምን አግኝቶ አያውቅም። ትናንትም ሆነ ዛሬ በሀገራችን ምድር የተከሰተ ሁኔታ ካለ ምክንያት አይደለም። በተበላሸ አወቃቀር ምክንያት የተነሳና ሀገራችንም የተሻለና አእምሮን ብሩህ ለሚያደርግ አስተሳሰብ የተዘጋ ስለነበር የህብረተሰቡ እንቅስቃሴ ግብታዊ በሆነ የአስተሳሰብ ክልል የሚወሰን ነበር። አሁንም ድረስ እውነተኛ የፖለቲካ ዕውቀት ለማዳበር አልቻልንም። ስለሆነም ይህ አይነቱ ባህሪና አልበገርም ባይነት ጥርጣሬንና አለመተማመን ማሳደሩ ብቻ ሳይሆን ውስጣዊ ጥንካሬና ትብብርም እንዳይኖረን ለማድረግ በቅቷል። በትናንሽ አስተሳሰብ የታነጸ አእምሮ በምንም አይነት ሊቃናና ዲሞክራሲያዊ ሊሆን አይችልም። ስራው ሁሉ ጥፋትና ተንኮል ነው። በየጊዜው እየተሻሻለ ከመምጣት ይልቅ አዳዲስ አዋካቢዎች በመፍጠር አገራችን የጦርነት አውድማ እንድትሆን የማይሰራ ስራ የለም። በዚህ መልክ የአገራችን ፖለቲካ በውሸታሞች፣ በካሃዲዎች የበሉበትን ወጪት ሰባሪዎች፣ በአጠቃላይ ሲታይ ርህራሄ በሌላቸው ሰዎች ተይዟል። ይህ አይነቱ አስተሳሰብ በሁሉም ዘንድ የሚንጸባረቅና በአወኩኝ ባይነት ህብረተሰቡን የሚያዋክብ አደገኛ አካሄድ ነው። በሀገራችን ምድር የተንሰራፋውን አደገኛ አመለካከት ሁኔታ በመገንዘብ የእርማትና የመንፈስ እድሳት ዘመቻ ለማካሄድ ከእንደዚህ አይነቱ አስተሳሰብ ለመላቀቅ ከተፈለገ የግዴታ በግልጽ መነጋገር ያስፈልጋል። አንድን ሀገርና ህዝብ እንዲሁም ተከታታዩን ትውልድ የሚመለከት በመሆኑም የነገሩን አሳሳቢነት ከራስ ጥቅምና ዝና ባሻገር ማየቱና በቂ ዝግጅት ማድረጉ ሊታለፍ የሚችል ጉዳይ አይደለም ሲል አሃዱ አቋሙን ይገልጻል። በብዙ የዓለም ሀገሮች የምናገኘው የህዝብ አስተዳደር አይነት ሰዎች የራሳቸው ሆነውን ልዩ ባህል፣ እሴት፣ ግለሰባዊ ፍላጎትና እምነት በብዙሃኑ ተውጦ እንዳይጠፋና እንዳይጠለሽ ይዘውና ጠብቀው ለማቆየት የሚሹበትና ሌሎችም ያንኑ የሰዎችን የተለየ ባህል፣ ማንነት፣ እምነት ወይም አስተሳሰብ ጠብቀው የሚጓዙበትን ሀገራዊ አስተዳደር ነው። ፖለቲካችን፣ አስተዳደራችን፣ ኢኮኖሚያችንና አስተሳሰባችን ተገቢውን ፍጥነት ጠብቆ ወደ ተፈለገው ዘመናዊ ሂደት እንዳይሸጋገር ማነቆ ሆኖ ይዞታል። ሌላው ዓለም የሚበጀውን ሀገራዊ ፖሊሲ ነድፎ እያሳደገ የዛሬ ዘመናዊ ደረጃ ላይ ሲደርስ እኛ ግን እስከዛሬም ድረስ በብሔር ልዩነትና በማንነት ላይ ብቻ ችክ ብለን ቀርተናል። ለዘመናት በቂምና በጥላቻ የታጨቀ አስተሳሰብን መለወጥ ባልቻሉ ግለሰቦች ምክንያት ሀገርና ህዝቦቿ የገቡበት ፈተና ራሱ ምስክር ነው። ዘመኑን የማይመጥን አስተሳሰብ ለሀገር እንደማይበጅ በግልጽ እየታየ ነው። ዘመኑን የሚዋጅ አስተሳሰብ በዘመናዊ ሀገር ለማሳደግ ቢተጋም አሮጌውን ግን አካሉም አስተሳሰቡም ያለው የጠመንጃ ቃታ ላይ ነው። ለሰላማዊና ዲሞክራሲያዊ ፖለቲካ ምህዳር መፈጠር ደንታ የለውም። ከቡድናዊ ስብስብ በላይ የሀገርና የህዝብ ጉዳይ ስለመኖራቸው አይጨነቅም። ለግልጽነት፣ ለኃላፊነትና ለተጠያቂነት መርህ ስለማይገዛ ዝርፊያና ውድመት መታወቂያዎቹ ናቸው። ዓላማን ለማስፈጸም ጉልበት ዋነኛ ተመራጭ ስልቱ ነው። ለሰብአዊና ዲሞክራሲያዊ መብቶች፣ ለህግ የበላይነት መከበር፣ ለጋራ ብሔራዊ እሴቶች ክብር፣ ለሞራል፣ ለስነ ምግባርና ለህሊና ዳኝነት ዋጋ አይሰጥም። በአጠቃላይ ለሰብአዊ ፍጡራን ርህራሄና አዘኔታ ስለሌለው ከቡድኑ ፍላጎት ተቃራኒ የመሰለውን ከማጥፋትና ከማውደም አይመለስም። የጨዋታው መጨረሻ በተጫዋቹ አስተዋይነትና ጠንቃቃነት እንደሚወሰነው ሁሉ በአገራችን ፖለቲካ ውስጥ በቀጣይ የሚወሰዱ ማናቸውም እርምጃዎች አንድም መጥፊያችን አሊያም ተስፋችንን የሚያለመልምና ወደ ብርሃን የሚወስድ ሊሆን ይችላል። ይህንን መረዳት ግን የእያንዳንዱ የፖለቲካ ኃይል ብቃት፣ አስተዋይነትና ኃላፊነትም ነው ሲል አሃዱ አጽንኦት ይሰጣል።